በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ሐማስ የፍልስጤምን ህዝብ በአንድ መንግስት ስር እንደገና ለማዋሃድ የሚደረገው ምርጫ ትኩረት ያደረገ ስራ ለመስራት ፈቃደኛ ስለመሆኑም ካሊል አልሃያ ተናግሯል። ይህ በእንዲህ እንዳለም የሐማስ ዋና የፖለቲካ ተቀናቃኝ ፋታህ ከጦርነቱ በኋላ በሚደረገው የአስተዳደር ኮሚቴ አመራር ላይ ተስማምተዋል መባሉን ሐሰት ነው ሲሉ ውድቅ አድርገውታል። ዓለም የኒኩሌር ጦርነት ውስጥ ልትገባ ትችላለች የሚሉ አስተያየቶች ከሌላው ጊዜ በተለየ መልኩ ተደጋግመው የተነሳ ጉዳይ ሆኗል። አንድ ኒኩሌር አረር ቢተኮስ ቀላል የማይባለውን የዓለም ክፍል ሊያወድም የሚችለው መሳሪያ የታጠቁት በጣት የሚቆጠሩ ሀገራት ቢሆኑ መኪና በምንሄድበት ጊዜ ማቅለሽለሽ፣ ማስመለስ ብዙ ሰው ላይ ያጋጥማል። በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ እንዲሁም እንደ ሮለር ኮስተር ያሉ መጫወቾች ላይ ስንጫወት ሊያጋጥም ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላ ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የህዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከየትኛውም ጊዜ በላይ ምርጫ ለማከናወን ዝግጁ ናት ብለዋል። የምክር ቤት አባላቱ ላነሱላቸው ፖለቲካዊ ጥያቄዎች የተሰጠው ምላሽ አስመልክቶ ደምሰው ሽፈራው ተከታዩን አዘጋጅቶታል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በያዝነው 2018 ዓ.ም እንደሚካሄድ የሚጠበቀውን ሰባተኛውን ሀገራዊ ምርጫ አስመልክቶም ጥያቄ የተነሳ ሲሆን በተለይም ብሔራዊ የምክክር ሂደቱ ባልተቋጨበትና የምክክሩ ውጤቶችም ይፋ ባልተደረጉበት ሁኔታ ምርጫው መካሄዱ በቀጣይ በሚኖሩ አገራዊ የአስተዳደርና የደህንነት ጉዳዮች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ተነስቷል። በምክክሩ የሚወሰኑ ውሳኔዎች በምርጫው አሸንፎ ስልጣን ከሚይዘው መንግስት የአስተዳደር ስርዓት ጋር የሚጣረስ ከሆነ በምን መንገድ ሊስተናገድ ታስቧል የሚል ጥያቄም ቀርቧል። ክቡር ጠቅላይ ሚኒስትር፣ ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት፣ የፍትሃዊነት፣ የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው ሰባተኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ወይንስ በሀገራዊ ምክክር አማካኝነት የመጡ ምክር ሀሳቦች ተጨምረው የፖለቲካ እና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ያለው ጊዜ በቂ አይደለም ተብሎ ከታሰበ ብዙ ተስፋ የተጣለበት የሀገራዊ ምክክር ውሳኔዎች ወይም ምክር ሀሳቦች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች አሉ? መንግስት ምርጫውን ለማካሄድ በቂ አቅምና ዝግጅት እንዳለው የገለጹት ጠቅላይ ሚኒስትር አብይ አህመድ በምክክሩ አማካኝነት ውሳኔ የሚያገኙ ጉዳዮች ከምርጫው በፊትም ሆነ በኋላ ተግባራዊ እንደሚደረጉ አስረድተዋል። ኢትዮጵያ ከዚህ ቀደምም በተለያዩ ችግሮች ውስጥ ሆና ምርጫ የማካሄድ ልምድ እንዳላትም አንስተዋል። ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሐሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኖ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። በሌላ በኩል ጥያቄ ያስነሳው ከቅርብ ጊዜያት ጀምሮ በመንግስት ከፍተኛ ትኩረት ተሰጥቶ እየተሰራበት ያለው የባህር በር ጉዳይ ነው። መንግስት ጉዳዩን የያዘበት መንገድ በአገር ውስጥ ያሉ ፖለቲካዊና ኢኮኖሚያዊ ጉዳዮችን ለመሸፈን እየተጠቀመበት ይመስላል ያሉት አቶ ደሳለኝ ጫኔ መንግስት ለወደብ የሰጠውን ትኩረት ለምን የአገር ውስጥ ችግሮችን ለመፍታት አልተጠቀመበትም ሲሉ ጠይቀዋል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም?
ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ጠቅላይ ሚኒስትር አብይ አህመድ ለጥያቄው በሰጡት ምላሽም የባህር በር ጉዳይ አሁን የተጀመረ አይደለም በማለት ራሱን የቻለ የብሔራዊ ጥቅም ጉዳይ እንደሆነ አስረድተዋል። ከኤርትራም ሆነ ከሌሎች ሀገራት ጋር ግልጽ በሆነ መንገድ ጥያቄውን ማቅረብ የተቻለ ቢሆንም ምላሹ ግን አጥጋቢ እንዳልሆነ ተናግረዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አገራዊ የጸጥታና የደህንነት ጉዳዮችን በተመለከተ የተነሱ ጥያቄዎች የነበሩ ሲሆን መንግስት አሁንም ከማንኛውም አካል ጋር የመነጋገርና ወደ ሰላም የማምጣት ፍላጎት እንዳለው ጠቁመዋል። ኢትዮጵያ የ23 ቢሊዮን ዶላር ዕዳ እንዳለባት ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሀገሪቱ አሁናዊ ሁኔታ ዕዳዋን በተቀመጠላት ጊዜ ለመክፈል የሚያስችል ነው ያሉት ጠቅላይ ሚኒስትሩ አሁናዊ የዋጋ ንረት ባለፉት ዓመታት ከታየው ዝቅተኛ ነውም ብለዋል። እሱ ባለው ጋሻው በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ ካቀረቧቸው ጥያቄዎች መካከል ኢኮኖሚያዊ ጉዳዮች ይገኙባቸዋል። ከዋጋ ንረት ጋር በተያያዘ ጥያቄ ያነሱ የምክር ቤት አባላት መንግስት የዋጋ ንረትን ለመቆጣጠር ምን አይነት ጥረት እያደረገ ነው ሲሉ ጠይቀዋል። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ በቤት ኪራይ ላይ ያላግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ። መንግስት ምርት ማሳደግን ጨምሮ የተለያዩ ዘዴዎችን በመጠቀም የዋጋ ንረትን እየተቆጣጠረ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ባለፉት 20 ዓመታት ውስጥ ከነበረው ሁኔታ አንጻር የተሻለ ለውጥ ታይቷል ብለዋል። መንግስት ባለፈው ዓመት ከ400 ቢሊዮን ብር በላይ ድጎማ ማድረጉንም ጠቁመዋል። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2፣ ነንፉድ የሚባለው 14.2% ነው። በድምሩ 11.7%
ከሪፎርሙ ዘመን ጀምሮ ዘ ሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። ይሄ ትልቅ አቺቭመንት ስለሆነ እነዚህን የማክሮ ውጤቶች ውጤቱን አቅበን ድሉን አቅበን የሚቀረውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። የኢትዮጵያን አሁናዊ የፋይናንስ ቁመና አስመልክተው ጥያቄ ያነሱት የምክር ቤቱ አባል ዶክተር ደሳለኝ ጫኔ የዕዳ ሽግሽግ ለማድረግ የተጀመሩ ጥረቶች የሚጠበቀውን ውጤት አለማስመዝገባቸውን ተከትሎ የኢትዮጵያ የፋይናንስ ቁመና ምን አይነት ሁኔታ ውስጥ ይገኛል የሚል ጥያቄ አንስተዋል። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? ኢትዮጵያ ከፍተኛ የዕዳ ጫና አለባት በሚለው ሐሳብ የተስማሙት ጠቅላይ ሚኒስትር አብይ 23 ቢሊዮን ዶላር የሚደርሰው የኢትዮጵያ ዕዳ ከጎረቤት ሀገራት አንጻር ሲታይ ግን ዝቅተኛ መሆኑን ገልጸዋል። መንግስት ብድር መክፈል የሚችልበት ሁኔታ ውስጥ ቢሆንም የመክፈያ ጊዜውን ለማሸጋሸግ የሚደረጉ ጥረቶች እንደቀጠሉ መሆናቸውንም ጠቁመዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለበት። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። ፓኪስታን 20 ሺህ ወታደሮችን በጋዛ ልታሰማራ ነው ተብሏል። ሀገሪቱ በአሜሪካ መንግስት ይሁንታ የተለያዩ አረብ ሀገራት የጋዛን ድንበር እንዲጠብቁ ለማድረግ ከታሰበው እቅድ አንዱ አካል ነው ስትልም ገልጻለች። እስራኤል በበኩሏ የትኛው ሀገር ይሰማራል፣ የቱስ አይሰማራም የሚለውን የምንወስነው እኛንም ብላለች። ዝርዝር አለን። የሐማሱ መሪ ካሊል አልሃያ በፍልስጤም ከሚንቀሳቀሱ አንጃዎች ጋር ከጦርነቱ በኋላ በሚኖረው የአስተዳደር ማዕቀፍ ዙሪያ ስምምነት ላይ መደረሱን ተናገሩ። ካሊል አልሃያ ከአልጀዚራ ጋር ባደረጉት ቃለ ምልልስ ሐማስ ጋዛን ለማስተዳደርና ኮሚቴ ለማቋቋም ምንም አይነት የፖለቲካ ግንኙነት የሌላቸውን ሰዎች ዝርዝር ለማቅረብ ከፋታህና ሌሎች ታጣቂ ኃይሎች ጋር መስማማቱን ተናግረዋል። ሐማስ ሰላምና ደህንነትን ማስጠበቅን ጨምሮ ግዛቷን ሙሉ በሙሉ የመቆጣጠር ስልጣንን ለኮሚቴው ለማስረከብ ዝግጁ መሆኑን አክሏል። ሐማስ በኮሚቴው ስራ ውስጥ ጣልቃ እንደማይገባ ነገር ግን በፍጥነት እንዲቋቋም ጥሪ አቅርበዋል ሲል ሚድል ኢስት ዘግቧል። የኮሚቴው ኃላፊነት የሚያበቃው የአጠቃላይ ምርጫ ሲካሄድ ወይም የፍልስጤም አንድ መንግስት ሲቋቋም ነውም ብለዋል። ሐማስ የፍልስጤምን ህዝብ በአንድ መንግስት ስር እንደገና ለማዋሃድ የሚደረገውን ምርጫ ትኩረት ያደረገ ስራ ለመስራት ፈቃደኛ ስለመሆኑም ካሊል አልሃያ ተናግረዋል። ይህ በእንዲህ እንዳለም የሐማስ ዋና የፖለቲካ ተቀናቃኝ ፋታህ ከጦርነቱ በኋላ በሚደረገው የአስተዳደር
ኮሚቴ አመራር ላይ ተስማምተዋል መባሉን ሐሰት ነው ሲሉ ውድቅ አድርገውታል። የፋታህ ቃል አቀባይ አብደልፈታህ ዱላ የማንኛውም የኮሚቴ ኃላፊ ከፍልስጤም ባለስልጣን የተውጣጡ ሚኒስትር መሆን አለባቸው፣ ከሐማስ የተመረጠ አባል ወይም አንድም ሰው መሆን የለበትም ማለታቸውን ዋፋይ ዜና ወኪል በዘገባው ገልጿል። ካሊል አልሃያ በበኩላቸው የፍልስጤም ቡድኖች ዓለም አቀፍ ኃይልን የጋዛን ድንበር እንዲጠብቅ የተኩስ አቁም ገደቡን እንዲከታተልና ሁለቱም ወገኖች እንዳይጥሱት ለማረጋገጥ መስማማታቸውን የተናገሩት ይህ የሁለቱ የፍልስጤም ኃይሎች ውዝግብ እንዳለ ሆኖ የአረብ ሀገራት ኃይሎች ከሰላም ስምምነቱ በኋላ በጋዛ በሚቋቋመው ሰላም አስከባሪ ኃይል መካተትን በደስታ ተቀብለዋል። ይሁንና የእነዚህን ኃይሎች ሚና በድንበር ደህንነትና በተኩስ አቁም ክትትል ብቻ የተወሰነ እንደሚሆን የተነገረ ሲሆን በጋዛ ውስጥ ምንም አይነት እንቅስቃሴ እንደማይኖራቸው ተሰምቷል። ዓለም አቀፍ ኃይሎችን ለማሰማራት የተባበሩት መንግስታትን ውሳኔም ጠይቀዋል ነው የተባለው። በተጨማሪም 20 እንደ ፋታ ካሉ ተቃዋሚ ኃይሎች ጋር በጋዛ የመልሶ ግንባታ ፕሮጀክቶችን አፈጻጸም በበላይነት በመቆጣጠር ላይ ያተኮረ ዓለም አቀፍ አካል ለማቋቋም መስማማታቸውን ገልጸዋል። በጦር መሳሪያ ጉዳይ ላይ 20 የሐማስ የጦር መሳሪያ በቀጥታ ከእስራኤል ዘመቻ ጋር የተያዘ መሆኑን በድጋሚ ገልጸው ነበር። ሆኖም ወረራው ሲያበቃ መሳሪያዎቹ ለፍልስጤም መንግስት እንደሚሰጡ ተናግረዋል። የእስራኤል የዜና ወኪል የሆነው የኒት እንደዘገበው የእስራኤል ሕግ አውጪዎች ከፓኪስታን የተውጣጡ ወታደሮች ከኢንዶኔዥያና ከአዘርባይጃን የመጡ ወታደሮችን ጨምሮ በጋዛ በታቀደው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ ሊካተቱ እንደሚችሉ ተነግሯል። ሪፖርቱ ባለፈው ሳምንት በዝግ ስብሰባ ላይ ለኬኔት የውጭ ጉዳይና የመከላከያ ኮሚቴ አባላት እንደተሰጠን የተገለጸው። ሪፖርቱ ባለፈው ሳምንት በዝግ ስብሰባ ላይ ለእስራኤል ምክር ቤት የውጭ ጉዳይና የመከላከያ ኮሚቴ አባላት እንደተሰጠም ተጨምሮ ተነግሯል። በዚህ ስብሰባ ላይ ተገለጸ በተባለው መሰረትም ፓኪስታን 20 ሺህ የሚሆኑ ወታደሮችን በጋዛ ታሰማራለች ተብሏል። የታቀደው ስምሪት ከተረጋገጠ በቅርቡ የተኩስ አቁም ስምምነትን ተከትሎ ጋዛን ለማረጋጋት ከሚደረገው ዓለም አቀፍ ጥረት አካል ይሆናሉ። በተጨማሪም በጋዛ ውስጥ ደህንነትን ለማረጋጋት በአሜሪካ የሚደገፍ ዓለም አቀፍ ኃይል ከሶስቱ ሀገሮች የተውጣጡ ወታደሮችን እንደሚያካትት ገልጿል። ኢንዶኔዥያና አዘርባይጃን በበኩላቸው ሰላም ለማስፈን በሚደረገው ጥረት ውስጥ ወታደሮችን ለመላክ ማሰባቸውን ታይምስ ኦፍ እስራኤል ዘግቧል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት እንዳይፈርስ የሚያደርጉ አካላት ከተለያዩ ዓለም አቀፍ አካላት የተውጣጡ ኃይሎችን በማስገባት በፍልስጤማው ታጣቂ ቡድን ሐማስና እስራኤል ለ2 ዓመታት የዘለቀውን ጦርነት ለማስቆም የታለመ ነው። እስራኤል በፍልስጤም ግዛት ውስጥ ያለውን ጦርነት በዘላቂነት ለማስቆም በተዘጋጀው የአሜሪካ እቅድ መሰረትም የቱርክ የጦር ኃይሎች በጋዛ መኖራቸውን እንደማትቀበል መናገሯ ይታወሳል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዳሉት እስራኤል በዋሽንግተን፣ ግብፅና ኳተር በተደራደረችው ስምምነት አካልነት የራስን የመከላከል መብቷን እንደማይከለክላት ገልጿል። ይህንን ተከትሎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ውስጥ የትኞቹ የውጭ ኃይሎች መግባት አለባቸው የሚለውን መፍቀድ የምትችለው እስራኤል ናት ብለዋል። ይህ ንግግር ታዲያ የአረብና ሌሎች ሀገራት ለዓለም አቀፍ ኃይሎች ወታደሮችን ለመስጠት ዝግጁ ቢሆንም የትኞቹ ይገባሉ የሚለውን ለመወሰን አስቸጋሪ አድርጓል ተብሏል። የትራምፕ አስተዳደር የአሜሪካ ወታደሮችን ወደ ጋዛ ሰርጥ መላክን ቢከለክልም ለዓለም አቀፍ ኃይሎች አስተዋጽኦ ለማድረግ ከኢንዶኔዥያ፣ ከተባበሩት አረብ ኤሚሬቶች፣ ከግብፅ፣ ከኳታር፣ ከቱርክና ከአዘርባይጃን ጋር ሲነጋገር ቆይቷል። ሩሲያ ከሰሞኑን ያደረገችው የኒውክሌር ተሸካሚ ሚሳኤል ሙከራ አሜሪካን አስቆጥቷታል። በተለይ ፕሬዚዳንት ትራምፕ ሙከራው እንዲቆይና ከዩክሬን ጋር የሚደረገው ድርድር እንዲፋጠን ፕሬዚዳንት ፑቲንን ጠይቀዋል። ሚኪያስ ኃይሌ ተጨማሪውን አዘጋጅቷል። ዓለም የኒውክሌር ጦርነት ውስጥ ልትገባ ትችላለች የሚሉ አስተያየቶች ከሌላው ጊዜ በተለየ መልኩ ተደጋግሞ የተነሳ ጉዳይ ሆኗል። አንድ ኒውክሌር አረር ቢተኮስ ቀላል የማይባለውን የዓለም ክፍል ሊያወድም የሚችለው መሳሪያ የታጠቁት በጣት የሚቆጠሩ ሀገራትን ቢሆኑም በእጃቸው የያዙት ሀገራት መሪዎች በተለያዩ ምክንያቶች ባኮረፉ ቁጥር መሳሪያውን በተጠንቀቅ እንዲቆም ማዘዛቸውም የተለመደ ሆኗል። በተለይ ሩሲያ በዓለም ላይ በርካታ የኒውክሌር ተሸካሚ ሚሳኤሎችን ከያዙ ሀገራት ቅድሚያዋን የምትይዝ ሀገር ናት። የፑቲን ሀገር ሩሲያ ከዩክሬን ጋር ከገባችበት ጦርነት ወዲህ የኒውክሌር ጦር ክፍሏ በተጠንቀቅ እንዲቆም ካዘዘች ሰንበትበት ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲን በኒውክሌር የሚንቀሳቀሱ ሚሳኤሎችን ከመሞከር ይልቅ በዩክሬን የሚደረገውን ጦርነት ማቆም እንዳለባቸውን ተናግረዋል። ፑቲን በኒውክሌር የሚንቀሳቀሰው ብሬቬስኒክ የክሩዝ ሚሳኤል በተሳካ ሁኔታ መሞከሩን ተከትሎ ፕሬዝዳንቱ ቁጣቸውን ገልጸዋል። ፑቲን እያደረጉ ያሉትን የኒውክሌር ልምምድ ሊያበቁ ይገባል የሚል ማስጠንቀቂያንም ሰጥተዋል። የዩክሬን ጦርነት ለማቆም ፑቲን ቁርጠኛ ሊሆን እንደሚገባ የጠቆሙት ትራምፕ ሩሲያ ለተጨማሪ ጦርነት የምታደርጋቸውን
ወታደራዊ ልምምዶች ልታቆም ይገባልን ብለዋል። ፑቲን በበኩላቸው የተሳካ የሚሳኤል ሙከራ ማድረጋቸውን በመግለጽ የሀገሪቱን መልሶ የማጥቃት አቅማቸውን የሚያሳድግ እንደሆነም የተናገሩት የሩሲያን እንቅስቃሴ የሚሳኤል ጨዋታ ሲሉ የጠሩት ትራምፕ ይህ ጉዳይ ማብቃት አለበትም ብለዋል። 4 ዓመት የፈጀው የሩሲያ ዩክሬን ጦርነት ማብቃት አለበት ሲሉ ነው ትራምፕ ያሳሰቡት። ጦርነቱ ካልቆመ በሩሲያ ላይ አዲስ ማዕቀብ ይጥሉ ይሆን ተብሎ የተጠየቁት ፕሬዝዳንት ትራምፕ እሱን የምትደርሱበት ይሆናል የሚል ምላሽን ሰጥተዋል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የሩሲያ ሚሳኤል ሙከራ ለአሜሪካ የሚያሰጋ አይደለም፣ ይህ እየተደረገ ያለው ሙከራ የሩሲያን ሉዓላዊነት የሚፈታተን የትኛውም ኃይል መመከት እንደምንችል የሚደረግ ልምምድ ነው ሲሉ መናገራቸውን ሮይተርስ ዘግበዋል። ልምምዱ ለየትኛውም ሀገር ስጋት አይሆኑም ሲሉ አብራርተዋል። የፕሬቬስኒ መሳሪያ ጉዳይም አዲስ ደረጃ ላይ ዓለም መድረሷን ያሳያል እየተባለም ይገኛል። የተለያዩ ሀገራት የኒውክሌር ሳይንስ መምህራን ሩሲያ በቅርቡ የተሞከረው የፕሬቬስኒክ ሚሳኤል ከጦር መሳሪያ ማሻሻያ በላይ ነውም ሲሉ መናገራቸው ተሰምተዋል። ተንታኙ ዜልቱ ጆሎቤ የሩሲያ የሰሞኑ ኒውክሌር ተሸካሚ የሚሳኤል ሙከራዎች የሞስኮ መልእክት ግልጽ መሆኑን ተናግረው እንደ ጂኦፖለቲካዊ ማስጠንቀቂያን ገልጸውታል። ከአሁን በኋላ አንድ ኃይል ብቻ የኒውክሌር አቅም የያዘ ዓለም ውስጥ አይደለንም ያሉት ተንታኙ ሩሲያ በዓለም አቀፍ ደረጃ ከማንኛውም ሀገር ጋር የመወዳደር ብቃት አላት ሲሉ የሩሲያ መተንፈሻ ለሆነው ስፑትኒክ ተናግረዋል። ፕሮፌሰሩ አሜሪካ እንደዚህ አይነት ሁኔታ ዝግጁ አይደለችም ሲሉ ማስጠንቀቃቸውም ሰምተዋል። በቅርብ ጊዜ አሜሪካ ግጭቶች በኒውክሌር የታጠቋቸው ሀገራት ሳይሆኑ በአማጺ ኃይሎች ላይ መሆናቸውን ጠቁመዋል። የሩሲያ ጦር እያደረገ ከሚገኘው ግስጋሴ የሚያስቆሙ ኃይል አልተገኘም። ሩሲያ ቀለል ባለ የጦር ልምምድ ባስመሰለችው ጦርነት በርካታ የዩክሬን ግዛቶችን ይዛ ወደፊት መቀጠሏን ተያይዛ ቀጥላለች። ወደፊት በሚደረገው እንቅስቃሴ ውስጥ የዩክሬን ድንበር ለመጠበቅ የቆመ በ10 ሺህ የሚቆጠሩ የዩክሬን ወታደሮች ከቦ እንደቆመም የሩሲያ የመንግስት ሚዲያ የሆነው አርቲ ዘግበዋል። 10 ሺህ የሚሆነው ሰራዊት በሁለት ቡድን ተከፍሎ እንዳለም ተዘግበዋል። በጦርነቱ ሂደት ውስጥ ቀለበት የተሰራበት የትኛውም ኃይል ከመደምሰስ ወይም እጅ ከመስጠት ውጪ አማራጭ እንደሌለው ዓለም ተለይቷት በማያውቀው ጦርነት የተለመደ አሰራር ነው። የጦር ኃይሉን ከቦ እንደሚገኝና በሁለት ክፍልፋይ አድርጎ ይዞ እንደሚገኝ ያስታወቀው የሩሲያ መከላከያ ሚኒስትር ይህን ከበባ ለመፈጸም በአንዱ ቡድን ውስጥ የነበሩ 50 የዩክሬን ዘቦች ህይወታቸው ማለፍ እንደነበረበት ገልጾ ቀጣዩን ቡድን ለመክበብ 60 ዩክሬናውያን እንደሞቱም ዘገባው አስታውቋል። የሩሲያ ከፍተኛ የመከላከያ አመራሮች ከፕሬዝዳንት ፑቲን ጋር በነበራቸው ጦርነት ሪፖርትም ከፒያንስክ ግዛት የሚገኙ 5000 የሚሆኑ የዩክሬን ወታደሮች እንደተከበቡ እንዲሁም በሌላኛው አካባቢ 5500 የሚሆኑ ወታደሮች እንደተከበቡ የሩሲያ መከላከያ ኢታማዦር ሹም ቫርላይ ግራስሞቭ ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በጉዳዩ ላይ የሰጡት ማብራሪያም ይህ ጉዳይ የሩሲያ የጦርነት ፕሮፓጋንዳ ነው ሲሉም ተናግረዋል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በትግራይ ክልል ተጨማሪ ውጊያ እንዲካሄድ አንፈልግም፣ ከዚያ ይልቅ ተባብረን ሀገር ማልማት ነው የምንፈልገው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በትግራይ ክልል ያለውን የሰላም ሁኔታ በሚመለከት ዛሬ ለፓርላማው በሰጡት ማብራሪያ ከዚያ ውጪ መንግስትን በኃይል ለመጣል ፍላጎት ካለ እሱ ፈጽሞ ሊሳካ አይችልም ሲሉ አስምረውበታል። የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው ያሉት ጠቅላይ ሚኒስትሩ ይህ ትክክል እንዳልሆነም ገልጸዋል። ትግራይ ልማት የሚያስፈልጋት በመሆኑ በሰላማዊ መንገድ በትብብር ለልማት መስራት እንደሚገባም በማብራሪያቸው ላይ አስታውቀዋል። በውሃና ኢነርጂ ሚኒስቴር እየተተገበረ የሚገኘው የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት አካል የሆነው የከርሰ ምድር የውሃ ጉድጓድ ቁፋሮ የውል ስምምነት ተፈጸመ። የ2.73 ቢሊዮን ብር ዋጋ ያለው ስምምነት 49 የከርሰ ምድር ውሃ ጉድጓድ ቁፋሮ ከ500 ሜትር በላይ ጥልቀት የሚከናወን ሲሆን ከ8 ኮንትራክተሮች ጋር የተወሰደው የጉድጓድ ቁፋሮ ውል ለመጠጥ ውሃ አገልግሎት ብቻ ሳይሆን ኢትዮጵያ ያላትን የከርሰ ምድር ውሃ መጠን በማጥናትና በማወቅ ጉድጓዶችን መፈተሽ ዋነኛ ግቦች መሆናቸውም ተነግሯል። የፕሮጀክቱ ወጪ ከዓለም ባንክ በተገኘ ድጋፍ በሱማሌ፣ ብላቴ፣ በአሶሳ፣ በበቆጂ፣ በላይኛው ወይጦና በላይኛው ኦሞ አካባቢ የሚከናወን ሲሆን በውሉ መሰረትም በ240 ቀናት እንደሚጠናቀቅ ተገልጿል።
አዲስ አበባ የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት የመግባቢያ ስምምነት ፈረመች። የመግባቢያ ስምምነቱን በሩሲያ ዋና ከተማ ሞስኮ መፈራረማቸውን የአዲስ አበባ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልቃድር ገልጸዋል። ስምምነቱ ሩሲያ ባዘጋጀችው የ2025 ዓለም አቀፍ የብሪክስ ፎረም በሞስኮ ከተማ ምክር ቤት አስተባባሪነት እየተካሄደ ባለው የአባል ሀገራት ዋና ከተማ ምክር ቤቶች መድረክ ላይ የተደረገ ሲሆን የመግባቢያ ሰነዱ በተባበሩት መንግስታት የ2030 የልማት አጀንዳዎች ላይ ትኩረቱን ያደርጋል ተብሏል። ስምምነቱን የቻይናዋ ቤጂንግ ከተማ ምክር ቤት ከ1 ዓመት በፊት የፈረመች ሲሆን የቤላሩስ፣ የኩባ፣ የቴህራን፣ የደቡብ አፍሪካ፣ የኡጋንዳና የሩሲያ ርዕሰ መዲና ምክር ቤቶች ዛሬ በመፈረም የፓርላማ ጥምረቱን በይፋ መቀላቀላቸው ተገልጿል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በኬንያ የባህር ዳርቻ አቅራቢያ አነስተኛ አውሮፕላን ተከስክሶ 12 ሰዎች ሳይሞቱ እንዳልቀረ የሀገሪቱ የአቪዬሽን ባለስልጣን አስታወቀ። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛ የሀገር ጎብኚዎች መዳረሻ ነው ወደ ተባለበት የማሳይ ማራ ብሔራዊ ጥብቅ ፓርክ እያመራ እንደነበር ባለስልጣናቱ ተናግረዋል። አደጋው የደረሰው ከዲያኒ አውሮፕላን ማረፊያ 40 ኪሎ ሜትር ርቆ በሚገኘው ኮረብታማ ደን ውስጥ መሆኑን የገለጹት ባለስልጣናቱ ለአደጋው መንስኤ የሆነውን ጉዳይ በማጣራት ላይ መሆናቸውን ማመልከታቸውን ጠቅሶ አሶሺየትድ ፕሬስ ዘግበዋል። አውሮፕላኑ 12 ሰዎች አሳፍሮ እንደነበር የገለጹት ባለስልጣናቱ ከአደጋው በኋላ በሕይወት የተረፈ ሰው ስለመኖሩ ማረጋገጫ ለማግኘታቸውንና የሕይወት አድን ቡድንም ወደ ስፍራው ማቅናቱን በዘገባው ተገልጿል። የሊባኖስ ጦር ሰራዊት የታጣቂው ሄዝቦላህን መሳሪያዎች እያስወገደ መሆኑ ተነግሯል። ጦሩ መሳሪያዎቹን ለማስወገድ በደቡባዊ የሀገሪቱ አካባቢ የጀመረው ዘመቻ መጠናከሩ የተገለጸ ሲሆን በእስራኤል ድንበር አቅራቢያ ስራው እየተሰራ መሆኑን ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። ጦሩ ታጣቂ ቡድን ሲጠቀምባቸው የቆያቸውን አካባቢዎች ዝግ አድርጎ የማቆየት ስራ እየሰራ መሆኑን ሲገለጽ መሳሪያዎቹን የማጽዳት ዘመቻ ከ2 ወራት በኋላ ሊጠናቀቅ እንደሚችል ተገልጿል። በኢራን የሚደገፈው ሄዝቦላህ ትጥቆች ለማስወገድ ከዓመታት በፊት የማይታሰብ ነበር የተባለም ቢሆን ታጣቂ ቡድን በእስራኤል በደረሰበት ጥቃት መዳከሙ ተዘግቧል። አሜሪካ ሄዝቦላህ ትጥቅ እንዲፈታ ከዚህ ቀደም አቋም ይዛ የነበረ ሲሆን ለዚህ ዘመቻ መተግበርም ግንባር ቀደም ተዋናይ መሆኗ ተገልጿል። ውድ ተመልካቾቻችን ጤና ነክ መረጃዎች ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። አንዳንድ ሰዎች በመኪና በሚጓዙበት ጊዜ ማቅለሽለሽ አሊያም ማስመለስ ያጋጥማቸዋል። ይህ በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ ሊያጋጥመን እንደሚችል ይነገራል። የዛሬው የጤና አዳም ጥንክራችን ትኩረቱን እዚህ ላይ አድርጓል። ወደዚያው እንለፍ። ሰላም። በመኪና ወይም በባቡር በምትሄዱበት ጊዜ ማቅለሽለሽ ወይም ማስመለስ ያስቸግራቸዋል? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። በመኪና በምንሄድበት ጊዜ ማቅለሽለሽ፣ ማስመለስ ብዙ ሰው ላይ ያጋጥማል። በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ እንዲሁም እንደ ሮለር ኮስተር ያሉ መጫወቶች ላይ ስንጫወት ሊያጋጥም ይችላል። መፍትሄው ምንድን ነው? አንደኛ፣ ጉዞ ከመጀመራችን በፊት በቀላሉ ከፋርማሲ የሚገዙ ይህንን ችግር የሚከላከሉ መድኃኒቶችን ገዝቶ መውሰድ። ሁለተኛ፣ በጉዞ ወቅት የሞባይል ስልክ አለመጠቀም፣ ኤርፎን አድርጎ አለመጓዝ፣ መጽሐፍ አለማንበብ፣ በተቻለ መጠን አካባቢን እያዩ መጓዝ። ሶስተኛ፣ በቂ ንፋስ ማግኘት፣ ለዚህ ይረዳን ዘንድ ደግሞ መስኮት ዳር መቀመጥ። አራተኛ፣ ከጉዞ በፊት አልኮል አለመጠቀም፣ ከበድ ያሉ ለምሳሌ እንደ ቅባት ያሉ ምግቦችን አለመመገብ፣ በቂ ውሃ መጠጣት ያስፈልጋል። ከዚህ በተጨማሪ ዝንጅብል ሻይ ውስጥ ጨምሮ መጠጣት ወይንም ማኘክ ሞሽን ሲክነስን ይከላከላል። የመኪናዎች ዘመናዊነት ከዕለት ዕለት እየጨመረ ይገኛል። ለዚህም ማሳያ ከሆኑት ነገሮች መካከል ዘመናዊ መኪኖች ላይ የሚገኘው የመስታወት ጣራ ወይም ሰንሩፍ አንዱ ነው። ይህም አጠቃቀሙን እንዴት መሆን እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን ከአነስተኛ መኪኖች ጀምሮ እስከ ቅንጡ መኪኖች ላይ የሚገኘውና ወሳኝ የሆነውን ነገር እናያለን። ይህም ሰሩፍ ወይ ደግሞ መኪኖች ላይ የሚገኘው የመስታወት ጣራ አጠቃቀም በደንብ እንመለከታለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ።
የመኪና የመስታወት ጣሪያ በጣም ተወዳጅ የሆነና ዘመናዊ መኪኖች ላይ የሚገኝ ነው። በከተማ ውስጥ ይሁን ከከተማ ውጪ ስንፈልግ በመስታወት ወይም ሙሉ ለሙሉ ከፍተን መጠቀም ያስችለናል። ነገር ግን በትክክል ካልተጠቀምንበት ሲበላሽ ከፍተኛ ወጪ ሊያስወጣን ይችላል። ስለዚህ ዛሬ የምናየው የሰሩፍ ወይም የመስታወት ጣሪያ እንዳይበላሽ እንዴት መከላከል እንደምንችል ነው። መጀመሪያ ግን የቴክኖሎጂ እንዴት እንደሚሰራ እንመልከት። ይህ ቴክኖሎጂ የሚሰራው በአነስተኛ የኤሌክትሪክ ሞተሮች በመታገዝ ነው። ይህም ራሱን የቻለ ሀዲድ አለው። ይህ በጎሚኒ የተሸፈነ ነው፣ ከአንዳንድ ነገሮች ለመከላከል ማለት ነው። ይህ ሰሩፍ ወደ ላይ የሚከፈት የሚባል አለ፣ የሚንሸራተቱ የሚባል አለ፣ ፓናሮሚክ እንዲሁም ደግሞ ሙንሩፍ የሚባሉ የተለያዩ የሰሩፍ አይነቶች አሉ። ነገር ግን ሁሉም አሰራራቸው ተመሳሳይ ነው። እነዚህ ላይ የመኪና ባለቤቶች የሚሰሯቸው ከፍተኛ ወጪ የሚያስወጡ አንዳንድ ስህተቶች አሉ። የመጀመሪያው የመኪናው የመስታወቱ ጣሪያ ቆሽሾ ባለበት ሁኔታ የመስታወቱን ጣራ ለመክፈት መሞከር በጊዜ ሂደት የመስታወቱን ጣራ ላይ የሚገኘውን ጎሚኒ እንዲበላ ያደርጋል። ከዚህ በተጨማሪ ደግሞ ከዛፍ ስር ከቆመን በኋላ የመስታወቱን ጣሪያ ከመክፈታችን በፊት ከዛፉ የወደቁ ቅጠላቅጠሎች ወይ ሌሎች ነገሮች ሀዲዱን እንዳልሸፈኑት ማረጋገጥ ይኖርብናል። ሌላኛው ደግሞ በአንድ ጊዜ 2 ትዕዛዝ መስጠት ነው። ይህን ስንል የመኪናው ሰሩፍ እንዲከፍት አዘነው ወዲያውኑ ደግሞ ትዕዛዙን ሳይጨርስ ሌላ ትዕዛዝ ማለትም እንዲዘጋ በተደጋጋሚ የምናዘው ከሆነ በሚከፍትበትና የሚዘጋው የኤሌክትሪክ ሞተሩ ላይ ያለ ጊዜው እንዲበላሽ ሊያደርግብን ይችላል። ከዚህ በተጨማሪ የመኪናውን ጣሪያ በከፍተኛ ፍጥነት ይሁን ወይ ደግሞ አነስተኛ ዝናብ ባለበት ሁኔታ መስታወቱን ጣራ ክፍት አድርገን ምናሽከረክር ከሆነ ጉዳት ሊያስከትልብን ይችላል። በተለይ በሳይዛቸው ትልልቅ መስታወት ጣሪያ የተገጠመላቸው ፉል ሳይዝ ኤስዩቪ የምንላቸው ሀዲዳቸው ረዘም ያለ ስለሆነ በቀላሉ የተለያዩ ነገሮች ለመደፈን ቅርብ ስለሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። መኪና በምንገዛበት ጊዜም የትኛው የመስታወት ጣሪያ ለእናንተ ተስማሚ እንደሆነ እንዲሁም ከእናንተ የኑሮ ዘይቤ ጋር የሚሄድ እንደሆነ ማወቅ ይኖርባቸዋል። ብዙ ጊዜ ከከተማ ውጪ አቧራማ ወይ ሌሎች ነገሮች ጠጠሮች የበዛበት ቦታ የምናሽከረክር ከሆነ ግን በተቻለ መጠን የመስታወት ጣሪያ የሌላቸው ተሽከርካሪዎች ብንጠቀም የተሻለ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።